ብሩኬና አብሳላት ተመካክረን ነው ያደረግነው እንጂ ይህ ነገር ምንም አይነት እውነታ የለውም በሚል ወደ ሀይሚ ጋር በመምጣት ይቅርታ እንዲታደርግላቸው ቢጠይቋትም ሀይሚ ግን በጭራሽ አንተ ስህተትህን እንድታስተካክል ብዬ ነበር እኔ ተውኩህ፣ ግን ደግሞ አንተ እንኳንም ስህተትህን ልታስተካክልና በስህተት ላይ ስህተት ጨምረህ ሌላ ሴት ይዘህብኛል በሚል ምክንያት ብሩኬን ሀይሚ በጥፊ አጠናግራ ከቤቷ ጥላው ወጥታለች። እንዲሁም ደግሞ ስትመለስ ቤት ውስጥ ማግኘት እንደማትፈልግም ማስጠንቀቂያ ሰጥታው ነው የሄደችው። ብሩኬም ደግሞ ሀይሚ እንደምትወደኝ አውቄያለሁ፣ ስለዚህ ይቅርታ ታደርግልኛለች ብሎ አስቦ ነበረ። ግን እሱ እንዳሰበው የሆነለት ነገር የለም። አብሳላትን ብትሆን እኔና ብሩኬ ተመካክረን ነው እንጂ ምንም አይነት ግንኙነት የለንም እያለች ሀይሚን ለማሳመን ብትሞክርም ሀይሚ ጀግኒት እንግዲህ በጭራሽ እናንተ የምታደርጉት ነገር የእውነት ነው እንጂ በዛ ላይ ደግሞ አልጋ ላይ እስከ መውጣት የደረሳችሁት ቀልድ አይደለም እያለቻቸው ትገኛለች። አብሳላትም ይህንን ነገር ስናደርግ እኮ ብዙ ምስክሮች አሉን፣ ይህንንም ከራሴ አንደበት እንድትሰሚ ብዬ ነው እኔ ራሴን አዋርጄ ላንቺ የነገርኩሽ። ትክክለኛ ነገር ከብሩኬ ጋር ያሳለፍኩት ቢኖር የእውነት እኔ መጥቼ ፊት ለፊት እንደዚህ አይነት ነገር የለንም ብዬ አላወራሽም ነበረ እያለቻት ነው። ግን ሀይሚ በጭራሽ እኔ ይህንን ነገር እንዴት ላምን እችላለሁኝ እያለቻቸው ነው። አብሳላትም እንግዲህ የሀይሜንና የብሩኬን ጭቅጭቅ ስትመለከት ምናልባት እናንተ ሁለታችሁ ብቻ ለብቻችሁ ሆናችሁ ብታወሩ ነገሮች የሚስተካከሉ ይመስለኛል ብላ በማሰብ ከጓደኛዋ ጋር እኛ እንውጣላቸው ትልና ትታቸው ትወጣለች። ብሩኬና ሀይሜም ቁጭ ብለው መነጋገር ያለባቸውን ነገር እየተነጋገሩ፣ ሀይሚ ግን በጭራሽ ብሩኬን ምንም አይነት ፊት አልሰጠችውም ማለት ነው። እንግዲህ ቆፍጠን ብላ አንተ መቼም ቢሆን የምትስተካከል ሰው አይደለህም፣ በቃኝ እኔ አልፈልግም ብዬሃለሁኝ እኮ ትለዋለች። ብሩኬ ደግሞ እኔ እኮ ከአብሳላት ጋር እንደዚህ ሆኜ ያሳየሁሽ አንቺ ምን ያክል እኔን ትወጅኛለሽ ብዬ ለማየት ነው። አሁን ላይ ግን ትክክለኛ አንቺ ለእኔ ፍቅር እንዳለሽ ተረድቻለሁኝ ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ፣ አበረታቱኝ። ቅንነት ለራስ ነው አይከፈልበትም። በዛሬው ዕለት እንግዲህ ብሩኬ ሀይሚን ለመታረቅ ብሎ ቤቱን ፏፈሽ አድርጎ ከአብሳላት ጋር ያለውን ትክክለኛ እና እውነተኛውን ነገር ለማሳወቅ ሞክሮ ነበረ። ወላኪን ብሩኬ እንደጠበቀው አልሆነለትም። ሀይሚ በጭራሽ ወይ ፍንክች ብላለች ማለት ነው። እንግዲህ በጭራሽ አንተ ከአብሳላት ጋር ያደረግከው ነገር ያ ማለትም እስከ አልጋ ላይ መውጣትና ቪዲዮ እኔ ስልክ ላይ መላኩ ትክክለኛ ነገር ነው እንጂ የሚመስለው የውሸት ወይም ደግሞ እኔን ለማናደድ የተደረገ አይመስለኝም ትለዋለች ማለት ነው። ብሩኬ ደግሞ እኔ እና አብሳላት ተመካክረን ነው እንጂ ምንም አይነት ግንኙነት የለንም። ያ ማለት አንቺ እኔን ምን ያክል እንደምትወጅኝ ስለማላውቅ አሁን ላይ ደግሞ ትናንትና ቤትሽ በመጣሁበት አጋጣሚ እንደምትወጅኝ ነግረሽኛል ይላታል። ሀይሚ ይህንን በሚናገርበትም ጊዜ እኔ ወድሃለሁ ባልልህ አንተ በዛው ከአብሳላት ጋር ልትቀጥል ነበር ወይ? እናም አሁን ላይስ የእውነት አንተና አብሳላት ምንም አይነት ግንኙነት እንደሌላችሁ እኔ እንዴት ላምናችሁ እችላለሁኝ? ትላለች ማለት ነው። ብሩኬም እንግዲህ አብሳላትን እቤቱ ድረስ ያመጣት አንቺ ከአንደበትሽ ንገሪያት፣ እኔና አንቺ ተመካክረን ሆን ብለን እንደሆነ ይሄንን ነገር ያደረግነው ያ ሁሉ ቪዲዮ ሲቀረጽም ምስክር እንዳለን አስረጅልኝ ባክሽ ብሎ አብሳላትን ይለምናታል። አብሳላትም ደግሞ እኔ ሀይሚና አንተ እንድትለያዩ አልፈልግም ብላ ቤታቸው ድረስ መጥታ እንግዲህ ፏ ብለው ነበር የጠበቋትና ትክክለኛውን ነገር ከራሷ አንደበት ብትሰማ ይሻላል ብለው ተመካክረው አብሳላት ለሀይሚ የተፈጠረውን ነገር ነግራታለች። ግን ሀይሚ
እሷ የተናገረችውን ነገርም ሆነ ብሩኬ የተናገረውን ነገር ጭራሽ ምንም ሊያሳምናት አልቻለም። ምክንያቱም በስልኳ ላይ የተላከላት ቪዲዮ የብሩኬና የአብሳላት አንድ ላይ አልጋ ላይ ተኝተው እየተላላጡ፣ አብሳላትን ብትሆን እንደዚህ አይነት ቆንጆ ሸበላ የሆነ ልጅ እኮ ነው፣ በዚህ ላይ እኮ ነው ሙድ የምትይዘው እያለች እንግዲህ ፊቱም ስታሻሸው ነበረ እና ያ ነገር ደግሞ ሀይሜን እጅጉን በጣም ያሳዝናት ቪዲዮ ስለሆነ እሷም ደግሞ እንደዚህ እያደረገ ነው ብላ ትክክለኛ ነገር መስሏት ነው እንግዲህ ወደ ዩቱብ ላይ ያወጣችው ቪዲዮውን። እናም ትክክለኛ ነገር ካልሆነ እኔ ጋር መላኩ ለምን አስፈለገ እያለችም እንግዲህ ጥያቄ እየጠየቀቻቸው ባለችበት አጋጣሚ ብሩክና አብሳላት ግን እየተናገሩ ያሉት ያው ትክክል ማለትም ውሸትና እንደዚህ ቀልድ እንደሆነ እሷ ምን ያክል ለብሩክ ቦታ እንዳላት ሀይሜ ማለት ነው ለማወቅ ፈልገው እንጂ ምንም አይነት ግንኙነት እንደሌላቸው ነው እንግዲህ እያወሯት ያሉት። ሀይሚ ደግሞ በጭራሽ ይህ ነገር ሊያሳምናት አልቻለም። ቪዲዮ እጅጉን በጣም ስላናድዳትና ስላሳዘናት ማለት ነው። እባክሽን ተረጋጊ፣ አንቺ ግን መቼ ነው እኔን የምትረጅኝ እያለ ቢላትም አንተ ማለት እኮ አስረግዘሃል፣ ስለዚህ እኔ እንዴት ነው አንተን ልረዳህ የምችለው እያለች ነው። ሀይሚም እንግዲህ ብሩኬ ማንን እንዳስረገዘ እሱ ደግሞ የኔ አይደለም እያለ ነው። ብሩክም የኔ አይደለም እኔ አላስረገዝኩም፣ ከአንቺ ውጭ ወደ ውጭ ባክሽ ተለመኝኝ ሀይሚ እያለ እንግዲህ የተለማመጣት ነው። ግን ደግሞ ያው ሀይሚ ትክክል ናት። ምክንያቱም በተጣሉ በዛው ከቤት በወጣበት አጋጣሚ ነበረ ብሩኬ ከአብሳላት ጋር እንግዲህ ፏ ብሎ የነበረው እንዲሁም አዲስ ህይወት ጀምር ያለው በሚል ተልካሿ ምክንያት መልሶ ወደ ቤት መጥቶ ለሀይሚ ከአብሳላት ጋር እንደሆነም ያሳወቃትና ይህ ነገር ደግሞ እሷን በጣም ስላናደዳት በጭራሽ ቶሎ ብላ ልቧ ይቅር ሊለው አልቻለም ማለት ነው። ብሩኬ እንግዲህ ለምኖ መጨረሻ ላይ ግን ምንም ሳይሳካለት በመቅረቱ ሁላችንም አዝነናል። ሀይሚን ቢሆን አይፈረድባትም። ማንኛችንም ሰዎች ብንሆን ሴቶችም ሆንን ወንዶች የሀይሚን መንገድ እንደምንከተል ምንም አልጠራጠርም። ስህተት ስለሰራ ያንን ስህተቱን ያስተካክላል ብላ አስባ ከቤት ውስጥ በጨለማ ባስወጣችበት አጋጣሚ እሱ ግን ቶሎ ብሎ ከሌላ ሴት ጋር አንድ ላይ መሆንና እንዲሁም ቪዲዮ ቀርጾ በሀይሚ ስልክ ላይ መላክ ማለት ይህ ከባድ ነው። በጣም ነው የሚያናድደውና እንግዲህ ስለተናደደችበት ነው ይመስለኛል አሁን በጥፊም የመታችው ሀይሚ በሱ ጨክና አይመስለኝም። አሁን ንዴት ውስጥ ስላለች ምንም አይነት ነገር መስማትም ማየትም ስለማትፈልግ ነው ማለት ነው። ያው ቤት ውስጥ እነሱ ፏ ብለው አሰማምረው ትደሰታለች፣ በቃ ይቅር ትለናለች ብለው ቢያስቡም እነሱ እንዳሰቡት አልሆነላቸውም። ከቤቷም ወጥታለች ማለት ነው። እንዲሁም ደግሞ ተመልሳ ስትመጣም ራሱ ቤት ውስጥ ማግኘት ማየት እንደማትፈልግ ነው ለብሩኬ እያስጠነቀቀችው። ብሩኬም ደግሞ በጣም ነው ያዘነው ማለት ነው። በጥፊ መታው ስለሄደች እሷ ከሄደች በኋላ እንግዲህ ሀብሳላት መታ እያባበለችው እና እንዲረጋጋም እየመከረችው ነበረ። በእንግዲህ ሀብሳላት በደንብ አድርገሽ አጽናኔው፣ ምክንያቱም ቪዲዮ ቀርጸሽ የላክሽው አንቺ ስለሆንሽ በሀይሚ በደንብ አድርጋችሁ ይቅርታ እንድትጠይቋት እንፈልጋለን የምትሉ እስኪ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ርዕስ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። እኔም የመዳም ቅመም ነኝ፣ እንደናንተው ስደተኛ ነኝ። እናም እኔንም አበረታቱኝ። የሀይሚና የብሩኬ እንዲሁም የሀይሚ አድናቂ የሆናችሁም ደግሞ እስቲ ሀሳብ አስተያየታችሁን ኮሜንት ላይ እጠብቃለሁ። ሀይሚ ትክክል ናት ወይንስ ትክክል አይደለችም? ብሩኬ ጥፋት አጥፍቷል እና ይቅር መባል የለበትም ነው የምትሉት ወይስ ይቅር ትበለው ትላላችሁ? እስኪ ጻፉልኝ።